የመጨረሻ ማስጠንቀቂያ ብሔራዊ ባንክ ሰጥቷል። ይሄ ከፒቱፒ ጋር ምን እንደሚያያይዘው ልንገራችሁ። በጣም ብዙዎቻችሁ ናችሁ ስለዚህ ነገር የጠየቃችሁኝ፣ አዳምጡኝ በደንብ። ብሔራዊ ባንክ ቀጥታ ይህንን መግለጫ የሰጠው ብላክ ማርኬት ላይ ኢንጌጅ ላደረጉ ነው እንጂ ክሪፕቶ ከረንሲ ጋር የሚገናኝ ነገር ነው አላለም መጀመሪያ ላይ። እንደዛ ከሆነ ማስታወቂያዎች ለምንድን ነው የሌሉት ልትሉ ስላላችሁ ሁለት ምክንያቶች አሉ። የመጀመሪያው ምክንያት ኤክስቼንጆች ዋጋ ሊሚት ማድረግ ጀምረዋል። አንድ ዩኤስዲቲ መሸጥ የሚቻለው ከ148 እስከ 160 ብር ነው። ይሄ ቁጥር ራንደም አይደለም። ባለፈው ብሔራዊ ባንክ በ148 ብር ነበረ በጨረታ $1 ለባንኮች የሸጠው። ባንኮች ደግሞ የገዙትን ዶላር እስከ 8% ጨምረው መሸጥ ይችላሉ። 8% ተጨመረበት ማለት ደግሞ 160 ማለት ነው። ይሄ ማለት ይሄ ፕራይስ ቀጥታ ከብሔራዊ ባንክ ለኤክስቼንጆች የተሰጠ ሊሆን ይችላል። ነገር ግን በዚህ ምክንያት ብቻ የለም። አሁን 160 አይደለም ከዛ በታች ቢሆንም ሰው በፈለገበት ዋጋ ለመሸጥ ሬዲ ነው። ምክንያቱም የዩኤስዲቲ ሰፕላይ በጣም በዝቷል። ዲማንዱን በዛ ልክ ስላለ ሰው ከስሮ ቢሸጥም ችግር የለበትም። አሁን ላይ ምንድነው የከለከለው? የህገ ወጥነትና የአካውንት እገዳ ጉዳይ ነው። በግልጽ አካውንት እየታገደ እንደነበርና እንደዚህ አይነት ስራ ላይ የሚሳተፉ ሰዎች ላይ እርምጃ እየተወሰደ እንደነበር ተነግሯል። ነገር ግን ፒቱፒ ላይ ትሬድ የሚያደርጉ ሰዎች ላይ እርምጃ እየተወሰደ ነው የሚለውን ዜና ከየት እንደመጣ አላውቅም። በዋነኝነት ሐዋላ ትራንስፈር እና እዚሁ ኖርማል ብላክ ማርኬት የሚሰሩ ላይ እንደሆነ ነው የማውቀው። ለዚህም ይመስለኛል እንግዲህ ባይ ላይ ስትሄዱ ምንም አይነት ማስታወቂያ የሌለው። ምክንያቱም ባገዙም እንኳን ባይ ብላችሁ ስገቡ የዛኛውን ሰውዬ አካውንትና ሙሉ ኢንፎርሜሽን ያሳያችኋል። ሴል ላይ ስትሄዱ ግን ኢንፎርሜሽኑን የሚያየው እሱ እንጂ እናንተ አይደላችሁ። ለዛ ሴል ላይ ይሄን ያክል ሪስክም ስለሌለ እዛ ላይ በቂ የሆነ አድሶች አሉ ማለት ነው። መጨረሻ ላይ ማለት የምፈልገው ነገር መንግስት ይህንን ነገር ከልክሎ መቅረት አይደለም የሚፈልገው። አንደኛው ነገር ህጋዊ እንዲሆን፣ ሁለተኛው ነገር መንግስት ተገቢውን ጥቅም እንዲያገኝና ሶስተኛው ደግሞ ህገወጥ ትራንዛክሽኖችን ለመቆጣጠር ያክል ነው። አይ ቲንክ እዚህ ነገር ላይ የሚሰራ ቲም አቋቁሟል መንግስት። ነገሮች ክሊር እስኪሆኑና ሁሉ ነገር እስኪረጋጋ ድረስ ትንሽ ታገሱ።